ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ከሰባት ዓመት በፊት ኢኮኖሚን የገጠሙት ዋና የማክሮ ፊስካል ተግዳሮቶች የነበሩት አንደኛ ከፍተኛ የዋጋ ንረት፣ የማክሮ ኢኮኖሚ መዛባት፣ ዘላቂና አስተማማኝ የፊስካል ቁመና አለመኖር፣ ከፍተኛ የዕዳ ጫና፣ የውጭ ምንዛሬ እጥረትና ገበያው አለመረጋጋት ነበር። ይሄንን የማክሮ ኢኮኖሚ ስብራቶች ለመጠገን ላለፉት 7 ዓመታት መንግስት በመጀመሪያው የሀገር በቀል ኢኮኖሚ ሪፎርም እንዲሁም በሁለተኛው ሀገር በቀል ኢኮኖሚ ሪፎርም ሊከሰት የነበረውን የማክሮ ፋይናንሻል ክራይሲስ አስቀርቶ ጠንካራ እድገትን አስመዝግቦ በሁሉም የማክሮ ኢኮኖሚክ ኢንዲኬተሮች ወደ ተሻለ ቁመና ለመሻገር የቻልንበትና ይህንን ደግሞ በተሟላ ማክሮ ኢኮኖሚ ማሻሻያ ሪፎርም አሁን በዘላቂነት ለመፍታት እጅግ በጣም ስኬታማ ጉዞ ላይ ነው የምንገኘው። በዚህም ምክንያት ኢትዮጵያ ከአፍሪካ ፈጣን እድገት ያስመዘገቡ ካሉ ሀገራት አንዷ ልትሆን ትችላለች ማለት ነው። ኢኮኖሚ ሪፎርሙ ጠንካራ ተቋማትም የተፈጠሩበት ኢኮኖሚ ሪፎርም ነው። ስለዚህ በኢንስቲትዩሽን ግንባታ በኢኮኖሚ ረገድ ቁልፍ ሚና ያላቸው ተቋማችንም የወለደ ኢኮኖሚ ሪፎርም ነው። ኢኮኖሚ እድገቱ ያቃና ኢኮኖሚ ሪፎርም ነው። በዚህም ብዙ ውጤት ነው የመጣው። ዋና የፊስካል ፖሊሲ ማሻሻያዎች እና የእስካሁኑ ውጤቶችን በተመለከተ የመንግስት ገቢን ለማሰባሰብ የሚያግዙ ጠንካራ አዳዲስና ቀልጣፋ ስትራቴጂዎች ተነድፈው ባለፉት 7 ዓመታት ተተግብረዋል። ሰፋፊ የታክስ ፖሊሲ እርምጃዎች ተወስደዋል። እንዲሁም የውጭ ሀብት የማሰባሰብ ስራ በከፍተኛ ውጤታማነት ዲፕሎማሲያችንንም ባጠናከረ መልኩ የሀገሪቷን ኢኮኖሚ ተጠቃሚነት ባጠናከረ መልኩ ሰፋፊ ስራዎች የተሰሩበት ነው። ይሄም በረጅም ጊዜ የመካከለኛ ዘመን የገቢ ስትራቴጂና በአጠቃላይ ደግሞ የብድር ፖሊሲ እና የኤክስተርናል ሪሶርስ ሞቢላይዜሽን ስትራቴጂን ተከትለን የሰራ ነው። ስለዚህ የዛሬ 7 ዓመት ደሞዝ ጭምር መክፈል ያቃተው ፊስካል ፖዚሽን በአሁኑ ጊዜ እድገትን በከፍተኛ ደረጃ የሚያነቃቃ ኢንጂን ሆኖ እየተካሄደ ይገኛል ማለት ነው። የገቢ አፈጻጸም በምናይበት ጊዜ በአጠቃላይ ባለፉት 7 ዓመታት የመንግስት ገቢ የውጭ ኤክስተርናል ሪሶርስ ግራንት የምንለውን ፍሰት ጨምሮ ባለፉት 7 ዓመታት በ5 እጥፍ ነው ያደገው ማለት ነው። በከፍተኛ ደረጃ ምርታ የመጣበት ነው። በታክስ ብቻ ይወሰድ እንደሆነ 400% አድገዋል። የታክስ ያልሆኑ ገቢዎች 524% አድገዋል። የውጭ ኤክስተርናል ሪሶርስ ግራንት የምንለው ኮምፖነንት ከ900% በላይ ነው ያደገው ማለት ነው። ይሄ የሚያሳየው ከፊስካል አንጻር በዶሜስቲክ ሪሶርስ ሞቢላይዜሽን እና በኤክስተርናል ሪሶርስ ሞቢላይዜሽን የልማታችንን ፋይናንስ ለማድረግ ሰፊ የገቢ ሞቢላይዜሽን ውጤታማ ስኬት የተካሄደበት ነው። የውጭ ሀብት ፍሰትን በምናይበት ጊዜ ባለፉት ዓመታት በተለይ አምና ሪኮርድ የሰበርንበት ነው ማለት ይቻላል። ከልማት አጋሮች የሚገኘው የውጭ ሀብት ፍሰት ባለፉት 7 ዓመታት በአጠቃላይ 25 ቢሊዮን ዶላር ተሰብስቧል። በተለይ አምና 5.6 ቢሊዮን ዶላር ሞቢላይዝ በማድረግ ለዛውም በአብዛኛው በበጀት ሰፖርት መልክ ግራንትና ኮንሴሽናል የሆነበት ማለት ነው። ይሄም ሪኮርድ ሃይ የተመዘገበበት ነው። ይሄም የሪፎርማችን ኳሊቲ ውጤታማነት፣ ዓለም አቀፍ ተአማኒነትን በከፍተኛ ደረጃ የሚያሳይ ነው። የመንግስት የውጭ ፖሊሲን በተመለከተ የመንግስት የውጭ ፖሊሲ አቅጣጫው ድህነትን ለመቀነስ ትኩረት ያደረገ የግሉን ዘርፍ በኢኮኖሚ ላይ ያለውን ተሳትፎ የሚያበረታታ በተለይ ደግሞ ካፒታል ፎርሜሽን ወይም ፊዚካል አሴት መፍጠር ላይ ትኩረት ያደረገ ነው ማለት ነው። በኢንስቲትዩሽን ቢልዲንግ፣ በሂውማን ስኪል፣ በፊዚካል ካፒታል በመፍጠር ረገድ ላይ ከፍተኛ ስራ ነው የተሰራው። በተለይ ሰብአዊ ልማት ላይ፣ ሂውማን ካፒታል ላይ፣ በጤና፣ በትምህርት፣ በማህበራዊ ጥበቃ ሶሻል ፕሮቴክሽን ላይ እንዲሁም የዋጋ ግሽበትን በሚቀንሱ ህብረተሰብን ተጠቃሚነት በሚያሳድጉ ኤክስፔንዲቸሮች በከፍተኛ ደረጃ ነው ያደጉት ማለት ነው ባለፉት ዓመታት ማለት ነው። ለዚህም ሲባል የማዳበሪያ ድጎማ በስፋት አድርገናል። ልማታዊ ሴፍቲኔት ሽፋን በከፍተኛ ደረጃ ያሳድገናል። የዋጋ ንረት እንዳይባባስ እና ደሃው ላይ ትኩረት በማድረግ የነዳጅ ድጎማም አድርገናል ማለት ነው። የመንግስት ሰራተኞች ደሞዝ ማስተካከያ በታሪካችን ትልቁን የደሞዝ ጭማሪ ኮንስኮቲቭሊ በአንድ ዓመት ጊዜ ውስጥ የጨመርንበት ሁኔታ ነው የሚያሳየው። እንዲሁም ኢሴንሻል ፉድ ኮሞዲቲስም የደጎምንበት ነው ማለት ነው። በጀታችን በምናይበት ጊዜ ወጪዎቻችን ማለት ነው ባለፉት ዓመታት በከፍተኛ ደረጃ ነው ያደገው። ስብጥሩንም በምናይበት ጊዜ ቅድም እንደገለጽኩት ድህነት ተኮር ወጪዎቻችን ባለፉት 7 ዓመታት ከ332% በላይ ጨምሯል። የካፒታል ኤክስፔንዲቸራችን 421% ጨምሯል።
መደበኛ ወጪያችንም 408% ነው የጨመረው። መደበኛ ወጪም ቢሆን በአብዛኛው የደሞዝ ጭማሪ እና የድጎማ በጀት እንዲሁም ከዚህ በፊት ስንበደር የነበሩትን ብድሮች የከፈልንባቸው ወጪዎች ማለት ነው። መደበኛ ኤክስፔንዲቸር ሲባል መደበኛ ሊመስል ይችላል። መደበኛ አይደለም። በዋነኛነት ድህነትን ለመቀነስ ደሞዝ ለመጨመር የዕዳ ክፍያ ጭምር ያደረግንበት ነው ማለት ነው። አጠቃላይ ጠቅላላ ወጪያችን በከፍተኛ ደረጃ ያደገ ነው የሚያሳየው ማለት ነው። ሌላኛው የፊስካል ጤናማነት አንዱ ማረጋገጫ የበጀት ጉድለት ነው። የበጀት ጉድለታችንም 2010 ከነበረበት 2.5% አምና 0.7% ብቻ ነው የነበረው ማለት ነው። ይሄም የበጀት ጉድለቱን በከፍተኛ ደረጃ በመቀነስ ዘላቂነት የሌላቸው እና የፋይናንስ ዘርፉን እድገት የሚያቀጭጩ የበጀት ጉድለት መሸፈኛ ዘዴዎችን ሙሉ ሙሉ እንዲቀሩ ተደርጓል ማለት ነው። እንዲሁም የኢትዮጵያ የበጀት ጉድለት ከአጠቃላይ ሀገራዊ ምርት ድርሻ ያለው ዝቅተኛ መጠን ካላቸው አፍሪካ ሀገሮች አንዱ ነው ማለት ነው። ሌላ የመንግስት ፋይናንስ አስተዳደርን በተመለከተ በተደረገው የመንግስት ፋይናንስ አስተዳደር ማሻሻያ የተበጀተው በጀትና በአፈጻጸሙ መካከል ከፍተኛ መሻሻል ነው ያለው። የበጀት አፈጻጸም ሲባል በጠቅላላ የአገረ መንግስቱ በጀት ማለት ነው። የፌደራል መንግስትና የክልል መንግስታትን ማለት ነው። ከዚህ በፊት 85% ነበር አፈጻጸሙ፣ በአሁኑ ጊዜ 90% ደርሰዋል ማለት ነው። ስለዚህ ይሄ የማክሮ ኢኮኖሚክ ፊስካል ፍሬምወርካችን፣ የፕላኒንግ ፍሬምወርካችን፣ የበጀት ትንበያና ኤክስኪዩሽን ካፓሲቲ በከፍተኛ ደረጃ ማደጉና በተለይ ደግሞ የፋይናንስ ስርዓታችንን ዲጂታላይዝ ማድረግ መቻላችን በአይሲቲ ሴክተር ድጋፍ መደገፉ ለዚህ ትልቅ አስተዋጽኦ አበርክቷል ማለት ነው። ሌላኛው የመንግስት ፋይናንስ አስተዳደር ቁጥጥርን ለማሻሻልና ዘመናዊ ለማድረግ ዘርፈ ብዙ ተግባራት ተከናውነዋል። በተለይ የመንግስት በጀት በአግባቡ ግልጽ በሆነ መንገድ ጥቅም ላይ ለማዋል ወጪ ቆጣቢነትና የአሰራር ቅልጥፍናን ለማረጋገጥ የመንግስት የኤሌክትሮኒክ ግዢ ስርዓት ተግባራዊ ሆኗል። የኤሌክትሮኒክስ የክፍያ ስርዓት ተዘርግቷል። የኢፍሚስ ስርዓት ተግባራዊ ተደርገዋል ማለት ነው። በተለይ የዲጂታላይዜሽን በመንግስታችን ከፍተኛ ትኩረት ከተሰጣቸው ስራዎች ነው። በፐብሊክ ፋይናንስ ዘርፉም ይሄን ተግባራዊ በማድረግ የመንግስት ፋይናንስ አስተዳደርን ለማዘመን ስራ ተሰርቷል ማለት ነው። ሌላ የተረጋገጠላቸው የሂሳብ ሙያተኞች ከዚህ በፊት ስልጠና በውጭ ሀገር ነው፣ አክሬዲቴሽን በውጭ ሀገር ነው። በአሁኑ ጊዜ ይህንን በአገር ውስጥ የሚሰራ የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ለመጀመሪያ ጊዜ በታሪካችን ማቋቋም ችለናል ማለት ነው። በሂሳብ አያያዝ ረገድ ትራንስፓረንሲ፣ በኦዲት ሽፋን ረገድም ከፍተኛ ደረጃ እድገት ያለው መሆኑ ያሳያል። የብድር ሁኔታችን ባለፉት 7 ዓመታት በተደረጉ ጥረቶች ኢትዮጵያ ያላት የብድር ፕሮፋይል እና ሪስክ ደረጃ በከፍተኛ ደረጃ እየቀነሰ መሆኑ ነው የሚያሳየው። ለምሳሌ የመንግስት ብድር በ2010 ከአጠቃላይ ጂዲፒያችን በሚታይበት ጊዜ 58% ነው የነበረው። ከሰሃራ በታችም ዝቅተኛ መካከለኛ ገቢ ካላቸው ሀገሮች አንጻር ሲታይ ከፍተኛ ነው የነበረው። ከ7 ዓመት በኋላ ኮምፕሊትሊ ሪቨርስ ማድረግ ተችሏል ማለት ነው። አሁን የኛ ዝቅተኛ ነው፣ ከሌሎች አገሮች ከኛ በጣም ከፍ ያሉበት ሁኔታ ነው የሚያሳየው። እንዲሁም ከውጭ ሀገር ብድር ጋር በተገናኘም እንደዚሁ ተመሳሳይ ነው። 2010 ዓ.ም ኢትዮጵያ ከሰሃራ በታች ካሉ ሀገሮች ከፍተኛ ነው የነበረችው። አሁን ከሰሃራ በታችም ዝቅተኛ የሆነበት ሁኔታ ነው ያለው። የኤክስተርናል ዴት ቱ ጂዲፒ ሬሾ በከፍተኛ ደረጃ እየቀነሰ ነው የሚያሳየው። እዚህ ላይ መግለጽ የምፈልገው አንዱ ከፍተኛ ውጤት የመጣበት የአዲስ ኮመርሻል ብድር አለመበደራችን፣ አብዛኛውን ኮመርሻል ብድር መክፈል መቻላችን በተወሰነ ደረጃ የተጨማሪ ብድሮቹም ኮንሴሽናል መሆናቸው የዴት ስትራክቸራችን ወደ ጤናማነት ኮምፖዚሽን የተቀየረ መሆኑን በከፍተኛ ደረጃ የሚያሳይ ነው ማለት ነው። በተለይ ደግሞ አሁን በቅርቡ በአጠቃላይ የሚጠናቀቀው የዕዳ ጫናን በማቃለል ረገድ ጉልህ ስኬቶች ተመዝግበዋል። በተለይ የዕዳ ሽግሽግ የምንለው የኮመን ፍሬምወርክ ጋር የምናደርገው ድርድር ኤምኦዩ ተፈራርመናል። ከባይላተራል ሀገራት ከዩሮ ቦንድ ሆልደሮች ጋር ድርድሮችን አጠናክረን የቀጠልን ያለ ነው። ይሄም በሚያልቅበት ጊዜ በቀጣይ 2 ዓመት የኤክስተርናል ዴት ሪስክ ደረጃችን ወደ መካከለኛ ይወርዳል ማለት ነው። ይሄ ወደ መካከለኛ በሚወርድበት ጊዜ የፊስካል ስፔሳችን በከፍተኛ ደረጃ ያድጋል። ይሄ ደግሞ ያሰብናቸውን ሜጋ ፐብሊክ ኢንቨስትመንቶች ስኬታማ በሆነ መልኩ ዘላቂ ፋይናንስ ማዕከል በማድረግ ረገድ በጣም በከፍተኛ ደረጃ የሚያሳድግ ይሆናል ማለት ነው። ሌላ የሀገር ውስጥ ብድርንም ሪስትራክቸር አድርገናል። አንዱ በጣም ግልጽ መታወቅ ያለበት የመንግስት የልማት ድርጅቶች ከንግድ ባንክ ከአገራዊ ለውጡ በፊት በጣም ብዙ ብድር ተበድረው ነበር፣ ብዙ አገራዊ ፕሮጀክቶችን ለመተግበር። የመንግስት የልማት ድርጅቶች መክፈል ማይችሉትን ወደ 1 ትሪሊየን ብር የሚጠጋ ወደ ፌደራል መንግስት ትሬጀሪ በጀት እንዲዞር ተደርጓል ማለት ነው። አንደኛ የመንግስት የልማት ድርጅቶች
የሀብት ጤናማነታቸው እንዲሻሻል ተደርጓል። ሁለተኛ ንግድ ባንክ ላይ ያመጡት የነበረው የኪሳራ አደጋ እንዲቀር ተደርጓል። ይሄም አጠቃላይ የፐብሊክ ኢንተርፕራይዝ ሪፎርማችንን በማፋጠር ረገድ እንዲሁም የፋይናንሻል ሴክተር ስታቢሊቲን በማረጋገጥ ረገድ እጅግ በጣም ከፍተኛ ውጤት የመጣባቸው ነው ማለት ይቻላል። በፊስካል ፖሊሲና በመንግስት ፋይናንስ ረገድ የተወሰዱ እርምጃዎች ሰምራይዝ ለማድረግ የመንግስት በጀት ጉድለት በከፍተኛ ደረጃ ቀንሰናል። የመንግስት ገቢን በከፍተኛ ደረጃ እያሻሻል እንገኛለን። የመንግስት የወጪ ኮምፖዚሽን እና አቅጣጫ ኳሊቲ ኦፍ ስፔንዲንግ ፖቨርቲን የሚቀንስ የህብረተሰብ ተጠቃሚነት የሚያሳድግ እድገትን ካታላይዝ አድርጎ የፕራይቬት ሴክተሩን በሚያሳድግ ደረጃ እየተሰራበት ነው ያለው። ይሄም የኳሊቲ ኦፍ ስፔንዲንጋችን በከፍተኛ ደረጃ መሻሻሉን ያሳያል። ሌላው የበጀት ተአማኒነት በከፍተኛ ደረጃ እያደገ ነው የሚገኘው። በተለይ ደግሞ አምና ያሳካ ነው ምንም አይነት ከብሔራዊ ባንክ ቀጥታ ብድር አለመውሰዳችን፣ ዘንድሮም አለመውሰዳችን የፊስካል ዴፊሲቱም ጠቧል። የጠበበውም ዴፊሲት በገበያ ውስጥ ካለ ገንዘብ በተለያዩ ኢንስትሩመንቶች የምንበደርበት ደረጃ ደርሰናል። ይሄም የፊስካል ፖዚሽናችንና ቁመናችንን በከፍተኛ ደረጃ ያሳድገዋል። ዲጂታላይዜሽን፣ ኢፔመንት፣ ኢፕሮኩርመንት፣ ሲንግል ትሬጀሪ አካውንት፣ ኢፍሚስ ተግባራዊ በማድረግ አጠቃላይ የበጀት ትራንስፓረንሲ፣ አካውንታቢሊቲ እና ሞደርናይዜሽን በከፍተኛ ደረጃ ማድረስ ችለናል ማለት ነው። የወደፊት የትኩረት አቅጣጫዎችን በተመለከተ የፊስካል ፖሊሲ ከሌሎች ፖሊሲዎች ጋር አንድ ላይ በመሆን ፈጣን እድገትን በዘላቂነት ማረጋገጥ እንዲሁም የበጀት ኤክስፔንዲቸራችን ፕሮ ዴቨሎፕመንት እንዲሆን የማድረጉን ጉዳይ አጠናክረን የምንቀጥል ነው የሚሆነው። የዶሜስቲክ ሬቨኒው ሞቢላይዜሽን፣ ኤክስተርናል ሬቨኒው ሞቢላይዜሽንን በከፍተኛ ደረጃ የማሳደጉን ስራ እንሰራበታለን። የወጪ ኳሊቲያችን ኤፊሽንሲ ቫልዩ ፎር መኒ ኢንሹር ለማድረግ የምንሰራው ስራ በከፍተኛ ደረጃ የምናሳድግ ይሆናል። የመንግስት ኢንቨስትመንትን እንደ ኢኮኖሚ ማነቃቀያ ካታሊስት የምንጠቀም ይሆናል። የዕዳ ጫናችን ሰስቴነብል ይሆናል። ፐብሊክ ፕራይቬት ፓርትነርሺፕን አጠናክረን የምንቀጥል ይሆናል። የሀገራችን ሾኮች በሚያጋጥሙበት ጊዜ በራሳችን አቅም ሪስፖንድ የማድረግ አቅማችንን እንገነባለን ማለት ነው። የተለያዩ ፈንዶችን በማቋቋም በፈራችንን በማስፋት ገቢዎቻችንን በማሳደግ ምንም አይነት ዶሜስቲክ ኦር ኢንተርናሽናል ጫና በሚመጣበት ጊዜ ያንን ሪስክ ሊቋቋም የሚችል ፊስካል ፖዚሽን እና ቁመናችን በከፍተኛ ደረጃ ይጠናከራል። በመሰረተ ልማት፣ በሰው ሀብት ልማት እና በተወዳዳሪነት አማካኝነት የስራ እድል መፍጠርን እና ምርታማነትን ማሳደግ ላይ ፊስካል ሴክተሩ የራሱን ሚና የሚጫወት ይሆናል። የመንግስት ፋይናንስ አስተዳደርና ዲጂታላይዜሽን አጠናክረን እንቀጥላለን። የማክሮ ኢኮኖሚያችንን ዲፐን ለማድረግ ከሌሎች ዘርፎች ጋር በመቀናጀት ፊስካል የራሱን ቁመና በመወጣት ብሔራዊ አቅማችንን ብቻ ሳይሆን ማሳደግ ለወደፊት ለሌሎችም እድገት በከፍተኛ ደረጃ አስተዋጽኦ የሚያበረክት ኢኮኖሚ ይሆናል። አመሰግናለሁ።